በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። እነ ዶክተር ደብረጽዮን ከመንግስት ጋር አሸማግሉን ሲል የዓለም አቀፉን ማህበረሰብ ጠይቋል። በእርግጥ ያ ብቻ አይደለም ጥያቄው። የአፍሪካ ህብረት የሰላምና የጸጥታ ካውንስል ራሱ ይህንን ጉዳይ አጀንዳው እንዲያደርጉም ሁሉ አድርጉልን። ከዚህ ውጪ የምርጫ ቦርድ ህገወጥ የሆኑ ፓርቲ ናቸው ብሎ የወሰነውን ውሳኔ በሚመለከት ገምግማችሁ የውሳኔ ሀሳብ ሁሉ ብታቀርቡም ደስ ይለናል የሚል ጥሪ አድርጓል ዓለም አቀፉ ማህበረሰብ። እዚህ የጠቀሳችሁ በግለሰብ ደረጃ ብዙ አሉ። አደራዳሪዎቹ እነ ኦሉሴጉን ኦባሳንጆ፣ የኬንያውን የቀድሞ ፕሬዝዳንት፣ ሌሎችም የአሜሪካ ተወካይ፣ የአፍሪካ ህብረት ተወካይ የነበሩትን በስ ይዘረዝራሉ። ለነሱ ሁሉ ግልባጭ አድርጎ ነውና አጠቃላይ ለዓለም አቀፉ ማህበረሰብ በላይ ልንወስዶ የምንችል ይመስለኛል። መንግስት በምርጫ ቦርድ በኩል የፌዴራል መንግስት የወሰነው ውሳኔ ተገቢ አይደለም፣ የፕሪቶሪያን አንቀጽ 3 ሲን እና ዲን የሚጥስ ነው። ጉዳዩ ፖለቲካዊ ሆኖ ሳለ ነገር ግን ህጋዊና አስተዳደራዊ ጉዳይ አድርጎ ወስዶታል። በፖለቲካ ውይይት ያለንን ልዩነት ተነጋግረን ልንፈታው የሚገባውን ጉዳይ በተናጠል ወስኖ ችግር እየፈጠረ ነው እና የፕሪቶሪያውን ስምምነት አደጋ ውስጥ ጥሎታል። ስለዚህ በዚህ ጉዳይ ላይ እንድንነጋገር አድርጉን። የአፍሪካ ህብረት የሰላምና የጸጥታ ካውንስልም አጀንዳው እንዲያደርገው፣ እንደዚሁም ደግሞ የምርጫ ቦርድን ውሳኔ ገምግሙትና የውሳኔ ሀሳብ ታቀርቡ ደስ ይለናል የሚል መግለጫ ዛሬ በእንግሊዝኛ ሰጥቷል። መጀመሪያ ይህን ብናየው ደስ ይለኛል። መግለጫ ይሰጣሉ የሚል ግምት አልነበረኝም። ምክንያቱም ያው የሚቀይሩት ነገር ስለሌለ ማለት ነው። ኦልሬዲ አንዴ የተወሰነ ጉዳይ ነው። ስለዚህ የሚቀየር ነገር የለም። በነገራችን ላይ ህወሓት ወደ ህጋዊነት መመለስ የሚችልበት በር ተዘግቷል ብቻ ሳይሆን ኢቭን የፌዴራል መንግስት ራሱ ህወሓትን ወደ ህጋዊነት መመለስ የሚችልበት ቢፈልግ የሚችልበት እድል ዝግ ነው። የለም ቢፈልግም አንዳንድ ሰዎች ሲጠራጠሩ ስላየሁ የለም ቢፈልግ በጣም ከባድ የሆነ ህግ ሰርዞ ካልሆነ በስተቀር ራሱ ህገወጥ ሆኖ ካልሆነ በስተቀር ሊመልስ የሚችልበት እድል የለም። ከዛ አንጻር መግለጫ ያወጣል የሚል ግምት አልነበረኝም። ይሄም እንዳወጣ የሚቆጠር አይደለም። ምክንያቱም ለኢትዮጵያ መንግስትም አይደለም ለዓለም አቀፉ ማህበረሰብ ነው። ፍላጎቱ ግልጽ ነው። የዚህ መግለጫ ፍላጎት ግልጽ ነው። ያ ምንድነው? አንደኛ ተገድጄ ነው የገባሁት፣ ወደ ጦርነት ለመግባት እየተገደድኩኝ ነው፣ ይህን ዓለም በወቁ በሚል ነገ ከነገ ወዲያ ወደ ጦርነት ሲገባ የዚህን የዓለም አቀፍ ማህበረሰብ ድጋፍ ለማግኘት ሲል የሚጠቀሙ ነው። አተውታል ይሄንን ድጋፍ ምናልባት በዚህ ካገኘ ነው የሚል ነው። በዚህ ካገኘ ነው እንሞክር ነው ማለት በቃ መንግስት አማራጮችን ሁሉ አጠበበብን። ቢያንስ ይሄ የፖለቲካ ጉዳይ ነበር እና የፖለቲካ ውይይት እናድርግ ብለን ብዙ ደከመን። የፌዴራል መንግስት ግን ፈቃደኛ አልሆነም። የፖለቲካ ጉዳይ ሆኖ ሳለ ልዩነት የህጉን ወይም የፕሪቶሪያ ስምምነትን የተረዳንበት ልዩነት ሆኖ ሳለ እሱን ተነጋግረን ገንቢ በሆነ የፖለቲካ ዲያሎግን ልንፈታው ሲገባ
ነገር ግን በተናጠል ወስኖ የፕሪቶሪያ ስምምነት ላይ ችግር እየፈጠረ ነው እና በቃ ምርጫዎች እየጠበቡብን ነው። አሁን ያለን አማራጭ እንግዲህ እናንተ ናችሁ። ስለዚህ እስቲ ተመልከቱትና ፍረዱ እያለ ነውና የዓለም አቀፉን ማህበረሰብ ድጋፍ ለመጨረሻ ጊዜ ለማግኘት የሚያደርገው ጥረት ነው። ህወሓት እነ ዶክተር ደብረጽዮን እና ደጋፊዎቻቸው ሊረዱት የሚገባው አንዱ ነገር የዓለም አቀፉ ማህበረሰብ የሆነ ሰዓት ላይ በፕሪቶሪያ ስምምነት መፍትሄ ይመጣል ብለው አያስቡም። የፕሪቶሪያ ስምምነት በወቅቱ በጣም የተፈለገበት ዋነኛው ምክንያት ሁማኒቴሪያን የነበረ ጉዳይ ነው። ተኩሱን ማቆም እና ሲደርስ የነበረውን ሰብአዊ ጥፋት እሱን ማስቆም ነው እንጂ በፕሪቶሪያ ስምምነት ተፈራራሚዎቹ ቲፒኤልኤፍ እና የፌዴራል መንግስት ቁጭ ብለው ተነጋግረው ችግራቸውን ይፈታሉ፣ እንደዚህ አይነት የዘመነ የፖለቲካ ደረጃ ላይ ነው ያሉት ብሎ ዓለም አቀፉ ማህበረሰብ አያስብም ብቻ ሳይሆን ማሰብም አይፈልግም። ኢትዮጵያውያን አፍሪካውያን ከመገዳደል ውጪ በኃይል ካልሆነ በስተቀር ጊዜው በሚፈቅደው አይነት መልኩ ማሰብ የሚችሉበት ደረጃ ላይ ደርሰዋል ብለው በፍጹም ጭንቅላታቸው ሊያስብ አይችልም። እና በወቅቱ ተኩሱን ማቆም የተፈለገው ለዛ ደግሞ ፕሪቶሪያ ስምምነት አስፈላጊ ነው። ተኩሱን ማቆም ነው የተፈለገው። ከዛ እዛም ላይ የተቀመጠም ነገር አለ። በተለይ ከትጥቅ መፍታት ጋር በተያያዘ ትልቁ ጉዳይ ከሁማኒቴሪያን ቀጥሎ ትልቁ ጉዳይ እሱ ነው። ሁሌም በመጡ ቁጥር ስለ ትጥቅ መፍታት ነው የሚሆኑት። ለምን ብሎ መጠየቅ ያስፈልጋል። ስለ ተፈናቃይ እና ስለ ትጥቅ መፍታት ነው የሚያወሩት። ሌላው ጉዳይ አያወሩም። ለምን? ፕሪቶሪያ ተኩስ እንዲቆም ካደረገ በኋላ መፍትሄ የሚሆነው በፖለቲካ ዲያሎግ ሳይሆን የኃይል ተመጣጣኝ የሆነውን የኃይል ሚዛን ወደ አንዱ እንዲያደላ በማድረግ ነው። ምን ማለት ነው? አንዱን አሸናፊ ሌላውን ተሸናፊ በማድረግ አሰሉት። ህወሓትን አሸናፊ ማድረግ የሚጠቅም ጉዳይ አይደለም። ዞሮ ዞሮ የፌዴራል መንግስት አጠቃላይ ኢትዮጵያን የያዘ መንግስት ነው። ከራሳቸው ከፍላጎታቸው ከጥቅማቸው አኳያ መዘኑ የፌዴራል መንግስት በዚህ ጉዳይ ቢያሸንፍ ጥሩ ነው። ቲፒኤልኤፍ ትጥቅ ፍታ፣ ጭቅጭቁ እሱ ሆነ። ስለዚህ መተው እስካሁን ድረስ ተነጋግራችሁ የጦርነቱን ሩት ኮዝ አልለያችሁም ብለው አይጠይቁም። እስካሁን እንዴት ቲፒኤልኤፍ ትጥቅ አልፈታም? እስካሁን እንዴት ተፈናቃዮች አልተመለሱ? እነሱ ቲፒኤልኤፍ የምዕራብ ትግራይ እነሱ ይሄ አያገባቸው። ትግራይ ምናምን ትሎ ነገር አያገባቸው። በቃ ተፈናቃዮቹን መልስ ትጥቅ ፍታ ነው። በቃ የነሱ ፍላጎት ይሄ ነው። ከዚህ ፍላጎት አኳያ ችግር ፈጣሪው ቲፒኤልኤፍ እና ዓለም አቀፉ ማህበረሰብ ቲፒኤልኤፍ ችግር ፈጣሪ አድርጎ ነው የሚያየው። ይሄን አስቡትና ሲደመር ደግሞ ቅርብ ጊዜ ጊዜያዊ መንግስቱን ያስወገዱበት መፈንቅለ መንግስት ያደረጉበት እሱን ተከትሎ ጌታቸው ረዳን ይዞ የፌዴራል መንግስት ምን አይነት የፖለቲካ ስራ እንደሰራበት ደግሞ ስታዩ ይሄ
የቲፒኤልኤፍ ጽሁፍ ዝም ብሎ ትርጉም የሌለው ምንም ነገር ይዞ የማይመጣ እንደሆነ ትረዳለህ። መጀመሪያ የአንድን አካል ፍላጎቱን ለይቶ ማወቅ ያስፈልጋል። የዓለም አቀፉ ማህበረሰብ ፍላጎት ይሄ ሰብአዊ ቀውሱ እንዲፈታ፣ ከዛ በኋላ አፍሪካ ውስጥ በተለይ ምስራቅ አፍሪካ ችግር የሚፈታው በኃይል እንደሆነ ያውቃል። ተነጋገሩ፣ ተወያዩ ምናምን እሱ ትክክል መስሎ ለመታየት የሚባል ጉዳይ ግን ተነጋግረው ተወያይተው ተደራድረው ችግር እንደማይፈታ ያውቃል። እዛም ላይ እንዳልደረስን ይረዳል። ደርሰን እንኳን ቢሆን እሱና እውነታው ደግሞ የእነሱን እምነትም ትክክል የሚያደርግ። ስለዚህ አንዱ በኃይል ከበለጠ አንዱ በኃይል ካነሰ ችግሩ ይፈታል። እሱን ያውቃል። አሁንም ድረስ ለነሱ የፕሪቶሪያ ስምምነት አልተፈጸመም ሲባል ያልተፈጸመበት ምክንያት ቲፒኤልኤፍ ትጥቅ ስላልፈታ እንደሆነ ያውቃሉ። ትጥቅ ቢፈታ ችግር አይፈጥርም። ችግር አይፈጥርም። ምን ይዞ ነው ችግር የሚፈጥረው? ተቀባይ ይሆናል። በአንዱ ኪሳራ በአንዱ አሸናፊነት ነው አንጻራዊ ሰላም መረጋጋት ሊመጣ የሚችለው። ይሄን ጠንቅቀው ያውቃል። ፍላጎታቸው ለፌዴራል መንግስት ያደላ ነው። ዛት ማሽ ትርጉም የለውም ነው የምላቸው መግለጫው። ግን ለማለት ያህል ማለታቸውም ጥሩ ሊሆን ይችላል። ግን በይዘት ደረጃ ነው ስለ ፕሪቶሪያ ነው ያወሩት። ገርሞኛል። እኔ በጣም ሁለት ነገሮችን ጠቅሷል። አንደኛ አንቀጽ ጠቅሰዋል። ሁለተኛ ጉዳዩ ፖለቲካዊ ነው እንጂ ህጋዊ አይደለም፣ አስተዳደራዊ ጉዳይ አይደለም ይላል። ሶስተኛ ፖለቲካዊ ስለሆነ በውይይት ነበር ሊፈታ የሚገባው ይላሉ። እነዚህ ሶስቱን በደንብ ማየት ተገቢ። የጠቀሱት ምን ይላል መሰላችሁ? ይሄ አንቀጽ 3 ሲና ዲ ነው የሚለው። እንግዲህ አርቲክል 3 ስለ ፐርማነንት ሰሴሽን ኦፍ ሆስቲሊቲስ የሚያወራው ማለት ነው። ሲ ማለት the permanent cessation of hostilities shall include the cessation of all forms of hostile propaganda, rhetoric and hate speech ነው የሚለው። ይሄ ከህጋዊ እውቅናቸው ጋር ተያይዞ ለምን ሊጠቀስ እንደቻለ ይገባል። ሁሉንም አይነት የጥላቻ ፕሮፓጋንዳዎች፣ ትርክቶች እና የጥላቻ ንግግሮችን ማቆም ነው የሚለው። የግጭት ቀስቃሽ የሆኑ ፕሮፓጋንዳዎችን ሁሉ ማቆም ነው የሚለው። ከነሱ ህጋዊነት ጋር የተያያዘ አይደለም። እሱ ገርሞኛል። ከህጋዊነታቸው ጋር ይሄን ለምን ሊያያይዙት እንደቻሉ አልገባኝም። ጥላቻ ነው እየነዛብን ያለው ለማለት ፈልገው ነው ለመረዳት ሞክሬ በዚህ ረገድ ለመረዳት ስላልቻልኩ ሌላው የገረመኝን ነገሮች ልንገራችሁ። ከዚህ አንቀጽ ጋር ተያይዞ በዚህ አንቀጽ አሁን በነገርኳችሁ አንድ ከሁለቱ ተወያዮች ውስጥ አንዳቸው ይከሰሱ ቢባል ቲፒኤልኤፍ ቁጥር 1 ተከሳሽ ኢቭን እዛው መግለጫው ላይ ነው። ጦርነቱን ጄኖሳይዳል ጦርነት ይባላል። ጄኖሳይዳል ጦርነት ማለት ሬቶሪክ ነው፣ የሆነ ትርክት ነገር ነው። ጄኖሳይድ ተፈጽሞ አልተፈጸመም አይነት ነገር ውስጥ መግባት ፈልጌ አይደለም። እንደዛ ይባላል እኔ እምላለሁ፣ ግን እሱ ፖለቲካ ነው። እንዲህ አይነት ድምዳሜ ላይ ተስማሚ ስትሆን ከዛኛው አካል ጋር ስትስማማ፣ ለዚያውም ደግሞ የተስማማህበት አንዱ ጉዳዩ በሽግግር ፍትህ ይታያል ብለህ ሲሆን የራስህን ትርክት ምን አትልም፣ አታወራ። ፕሮፓጋንዳ ነው፣ ፖለቲካ ነው እንዳልኳችሁ። ከህግ አንጻር በደንብ ቢታይ ላይፈጸም ይችል ይሆናል፣ አላውቅም። ተፈጽሞም ሊሆን ይችላል፣ አላውቅም። ከህግ አንጻር ናችሁ፣
የፖለቲካ አቋም ግን ተይዟል። እሱ ላይ ብቻ አይደለም፣ ኢቭን አማራ ላይ ጄኖሳይድ ተፈጽሟል። ደቡብም እንደዚሁ ጄኖሳይድ ተፈጽሟል ይባላል። ጄኖሳይድ የተፈጸመበት የህዝብ ኢትዮጵያ ውስጥ ብዙ ነው። ህወሓት ጄኖሳይድ ፈጻሚ ነው ተብሎም ይከሰሳል። ብልጽግናም ጄኖሳይድ ፈጻሚ ነው ተብሎም ይከሰሳል። እነዚህ ሁሉ በህግ አይን ታይተው አንዳቸውም ጄኖሳይድ ተብለው አልተፈረጁም። ግን የተለያየ ሰዎች የተለያየ አቋም ይዘዋል በእነዚህ ጉዳዮች ላይ ጄኖሳይድ ነው አይደለም በሚለው ላይ። ተስማሚ ግን ሆነ ይሄንን ስትናገር ለዚሁም ያኛው አካል ማይቀበለውን ማለት ነው ምን እያደረገ ነው? እንደ ጥላቻ ንግግር፣ እንደ ግጭት ቀስቃሽ ፕሮፓጋንዳ ተደርጎ ይቆጠራል። እዚሁ መግለጫ ላይ ይሄንን ይጠቀማል። ሌሎች መግለጫዎቹ ላይ ማተውት የውጭ ጠላቶች ምናምን ነው የሚለው። ወጥቶ አያውቅም ከጦርነት ስነ ልቦና ውስጥ ስትስማማ ይሄንን ሁሉ ላለ ማለት ነው። ከተስማሚዎቹ ውጪ ያሉ አካላቶች እንደየራሳቸው ፖለቲካ አቋም ቢሉ አይገርምም፣ ተስማሚ አይደሉም። ተስማሚ የሆነ አካል ግን ግጭት ቀስቃሽ ሊሆን የሚችል ፕሮፓጋንዳ ማቆም አለበት። ይሄ እንደሚለው ትርክት ካለ እሱ መቆም አለበት። የጥላቻ ንግግር ካለ መቆም አለበት። እና መጥቀሱ እሱን ማስከሰሱ ገርሞኛል። ዲ የሚለው ደግሞ the permanent cessation of hostilities shall pave the way for the restoration of the constitutional order in the Tigray region and political dialogue between the parties ይላል። ይሄ ማለት የፕሪቶሪያ ስምምነት ኮንስቲቱሽናል ኦርደሩን ትግራይ ውስጥ ሪስቶር ያደርጋል እና ፖለቲካል ዲያሎግ እንዲኖርም ያደርጋል። ለዛ መንገድ ይጠርጋል። ይህም ከህጋዊነት ጋር ምን እንደሚያገናኘው ለካው ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር ማለት በዛ ውስጥ የህወሓትም ህጋዊነት ይመለሳል ነው። ይሄን ሰሞኑን ህወሓት በጣም ያሳከኛል። ኮንስቲቱሽናል ኦርደር ተጥሷል በጦርነቱ ወቅት። ያ ኮንስቲቱሽናል ኦርደር ይመለሳል። እነዚህ ኮንስቲቱሽናል ኦርደሮች ምንድናቸው? ምርጫ ተደርጓል ከህገ መንግስቱ እውቅና ውጭ በሆነ እሱ ምን መሆን አለበት ነው መቀልበስ አለበት። ስለዚህ ተቀልብሷል። ቲፒኤልኤፍ ያንን አደርጋለሁ ተብሎ ሌሎች ግንኙነቶች ነበሩት። እሱ ሁሉ ምን ይላል? ይቆማል። የፌደራል መንግስት የማያውቅ የፌደራል መንግስት ስልጣኖች እዛ ክልል ውስጥ ያሉ ስልጣኖች በህገ መንግስቱ የተሰጡትን ስልጣኖች አከብራለሁ አላከብርም ነበር አከብራለሁ። እነዚህ ኦርደሮች ናቸው የተጣሱት። ኮንስቲቱሽናል ኦርደር ነው ከህጋዊነት ጋር ይያዝ። እዚህ ያለ ምን ሊጠቀሱ እንደፈለገ አላውቅም። ኤኒዌይስ ከፕሪቶሪያ ስምምነት ጋር ሊያዝ የሚችልበት ነገር እንደሌለ እኮ ቅርብ ጊዜ ዶክተር ደብረጽዮን ምን አለ? እኮ አሁን እዚህ የፕሪቶሪያን ስምምነት መጣስ ነው ይላል። ግን ቅርብ ጊዜ ምን አለ ዶክተር ደብረጽዮን? ህጋዊነታችንን እኛ እኮ ማንፈልገውን የሰጡን፣ ስለዚህ ሰርዙት እሱን ከፈለጉ። ዋናው ግን የፕሪቶሪያን ስምምነት እናፈርሳለን እንዳይሉት። ይሄ ምን ማለት ነው? አይገናኝም እያለ እኮ አሁን ደግሞ እዚህ ጋር ገናኝቶ ጭራሽ የዓለም አቀፉን ማህበረሰብ እንትን ሊል ይሞክራል። ኤኒዌይስ ከዚህ ከፕሪቶሪያ ጋር አይገናኝም እንደዛው ሰሩት። ሁለተኛው የፖለቲካ ጉዳይ ነው የሚለው አይደለም። የፖለቲካ ጉዳይ አይደለም። ህጋዊ እውቅና የፖለቲካ ጉዳይ አይደለም። የህግ ጉዳይ። ህጋዊ እውቅና የፖለቲካ ጉዳይ፣ አስተዳደራዊ ጉዳይ። አስተዳደራዊ ጉዳይ ያን የሚፈጽም ተቋም አለ። ያ ተቋም በሚመራበት ህግ በተሰጠው ህግ መሰረት ነው የሚያስተዳድርህ። በተሰጠው ህግ መሰረት ነው እውቅና የሚሰጥ።
ፖለቲካዊ ጉዳይ አይደለም። ከህግ ከአስተዳደራዊ ጉዳይ ጋር የተያያዘ። ስለዚህ እዚህ ላይ ህጋዊነትን በሚመለከት የፖለቲካ ዲያሎግ የማያስፈልግ የፖለቲካ ዲያሎግ የሚያስፈልገው ጦርነቱ የፖለቲካ መሰረት ስላለ እሱን ፍቱት ነው ተነጋግራችሁ። የፓርቲ እውቅናን ጉዳይ ግን የአንድ የተቋም ጉዳይ ነው። በህግ የተቋቋመ ተቋም አለ፣ የሚያስተዳድርበት ደግሞ የጸደቀለት ህግ አለ። በዛ መልኩ ፈቃድ ይሰጣል፣ ያስተዳድራል። አለቀ። የፖለቲካ ጉዳይ ልታደርጉ አይገባም። ከዚህ ውጪ የፖለቲካ ዲያሎግ መጀመር አለበት። ለዚህ ደግሞ ብዙ ጊዜ የሚከሰሰው የፌዴራል መንግስት ነው። ቲፒኤልኤፍ እኮ ከፌዴራል መንግስት ጋር ግንኙነት የሚያደርጉ የማድረግ ግዴታ ያለባቸውን የራሱን ሰዎች በባንዳነት እኮ የሚከስ እኮ በዛ አይነት አስተሳሰብ ውስጥ ሆኖ እንዴት ነው ስለ ፖለቲካ ዲያሎግ ሞክረን አንዳንድ ሰዎችም ይሄን ሀሳባቸውን ይገልጹታል። ፖለቲካል ዲያሎግ ለማድረግ የምትፈልግ ከሆነ ከዛ የጦርነት ስነ ልቦና ውስጥ መውጣት አለበት። ጠላት በሚል ፈርጀህ በዛ አይነት ስነ ልቦና ውስጥ ሆነ ፖለቲካ ዲያሎግ ነው የምታደርገው። የመገናኘት ግዴታ ያለባቸው አካላቶች ሲገናኙ ባንዳ እያልክ እያሸማቀቅ እንዴት ነው እንትን ሊሆን? ስለዛም ለማውራት ቲፒኤልኤፍ በይዘትም ደረጃ አጠቃላይ መግለጫው ይዘቱም ልክም አይደለም። እንዳልኳችሁ ልክም ቢሆን ዓለም አቀፉ ማህበረሰብ በቲፒኤልኤፍ ኪሳራ ያ ጦርነት መቆም አለበት ብሎ ወስኖ ነው የፕሪቶሪያ ስምምነትን ሲያስፈር። በቲፒኤልኤፍ ኪሳራ ቢያንስ ተደራዳሪ በሚመስል መስሎ በሚሉ ቢያንስ አሁን ላይ ይሄንን መረዳት የምንችል ይመስላል። እና በጣም ትኩረት አድርገው ደግሞ ከሚያዩዋቸው ጉዳዮች ጋር ደግሞ አያይዘን ስናይ ፍላጎታቸውን በቀላሉ መረዳት እንችላለን። ተፈናቃይ እንዲመለስ እና ቲፒኤልኤፍ ትጥቅ እንዲፈታ ነው የሚፈልጉት። እሱ ችግሩን እንደሚፈታ ያውቃል። ችግር የሆነው ቲፒኤልኤፍ መታጠቁ እንደሆነ ያውቃል። ፍላጎታቸው እሱ ፕሪቶሪያም ላይ በቲፒኤልኤፍ ኪሳራ ጦርነቱ እንዲቆም ነው የተፈለገው። ድጋሚ መቀጠል የማይችልበትም አይነት ሁኔታ እንዲኖር ነው የተፈለገው። በዛ አይነት ማዕቀፍ ነው በነገራችን ላይ የተፈረመው የፕሪቶሪያ ስምምነት። በዛ አይነት መልኩ መረዳት ተገቢ ነው። ኤኒዌይስ ከመሰረዙ ጋር በተያያዘ ወጣ እያሉ ያሉ አንዳንድ የፖለቲካ ኃይሎች አሉ። እነዚህ የፖለቲካ ኃይሎች መነቃቃት ቀጣዩ ከባድ የሆነ የፖለቲካ ፍትጊያ የሚደረግበት አካባቢ የት እንደሆነ የሚጠቁም ሆኖ አግኝቼዋለሁ። እነዚህ ኃይሎች እንግለጻቸው። አንዳንዱ የአንድነት ኃይል የሚባለው ህወሓት በጣም እንዲሰረስ የሚፈልግ፣ ሌላው የአማራ ብሔርተኛ የሆነው ዋናነት አብን በጣም ተነቃቅተው አሁን ላይ ንቁ የሆነ ተሳትፎ ለማድረግ ውስጥ እየመጡ ነው። ይሄ መነቃቃት የተፈጠረው በሁለት ምክንያት ነው። አጠር አድርጓለሁ። ይሄ ሌላ ጊዜ በደንብ እንሄድበታለን። አንዱ ከፍላጎታቸው አኳያ ፍላጎታቸው ህወሓት ወደ ኢትዮጵያ የፖለቲካ መድረክ እንዳይመጣ መፈለግ። ይሄ ህጋዊነቱ እንዲሰረዝ ምናምን አይደለም፣ ወደ ፖለቲካ መድረኩ እንዳይመጣ እንዲሸኝ ለአንዴና ለመጨረሻ ጊዜ ማለት እና ይሄ ፍላጎታቸው ተሳክቷል ወይ ነው? አሁን ተሳክቷል። እኔ እውነቱን ልንገራችሁ፣ ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ መድረክ መምጣት የሚችልበት እድል ዜሮ ነው። አሁን ላይ ህጋዊነቱ ብቻ አይደለም የተሰራው፣ ዜሮ ነው። ቅድም እንዳልኳችሁ እሱ በህጋዊ መንገድ የሚመጣበት እድል የለም። አሁን የአፍሪካ ህብረት የውሳኔ ሀሳብ ማነው
የዓለም አቀፉ ማህበረሰብ ማለት የዓለም አቀፉ ማህበረሰብን በኢትዮጵያ ውስጥ ገብቶ ከህግ ውጪ የሆነ አማራጭ ሲያቀርብ እንግዲህ ያስቡት። እንዴት ብሎ ነው ሊያቀርብ የሚችለው? ህግ እኮ አለ። ይኸው ህጉ በቃ እኮ አለ፣ አልቋል እኮ ህግ እኮ አለ። ህግ ካለ ከህግ ውጪ ባይስጣቸው እንደዚህ እኮ የሚባል ነገር እኮ የለም። ፖለቲካን እንዴት እየተረ እንደሚረዱትን ያላቅም ብቻ። ኤኒዌይስ አሁን ላይ ተሰርዟል ከናካቴ። ወደ ኢትዮጵያ ፖለቲካ የሚመጣበት እድል ዜሮ ነው። እስቲ አስቡት፣ በምን ሊመጣ ይችላል? በምን ሊመጣ ይችላል? ይኸውላችሁ ቲፒኤልኤፍ ከተሰረዝን እኮ ቆይተናል ይላሉ። አሁን ሰሞኑን ማለት ነው። ኖ ትላንትና ነው የተሰሩት። ከተሰረዝን እኮ ቆይተናል የሚሉት ሆን ብሎ እንደሆነ ይገባኛል። አልተሰረዙም ነበር፣ ሰርቲፊኬት ወስደው ነበር። ያን ሰርቲፊኬት አልመለሱም፣ ይዘውት ነበር። ራሳቸው ጋር ነው። አሁንም እንዲሁ ዝም ብለው በመግለጫ ነው አንፈልግም የሚሉት። ተፈራርመው ምን ብለው ይሄንን ህጋዊ እውቅና አንፈልግም ብለው ምርጫ ቦርድ አላስገቡ። ያን ባላሉበት አይነት ሁኔታ ህጋዊ ሰርቲፊኬት እጃቸው ላይ ነው። የፖለቲካ ፓርቲ ነበሩ እስከ ትላንት ድረስ። በራሳቸው ፍላጎት ወይም ደግሞ ያኔ እንደተሰረዙ ነገር አድርገው ለማስቆጠር ነገር የሚያደርጉት ነገር ውስጥ በጣም ስህተት ነው። እቺ መሀል ላይ የሰሯትን የፖለቲካ ስህተት እሷን የሆነች ለማቅለል አይነት ነበር። በራሳቸው የሆነ ወጥመድ ውስጥ ገብተው ተበልተዋል። አሁን እሷን እርሷት አይነት ነገር በቃ እኮ ያኔ እኮ የተሰረዝነው እኮ ዝም ብሎ መሀል ላይ ይላሉ። መሀል ላይ ያለው ነው ብዙ ጉዳይ። ኤኒዌይስ አሁን ተሰርዘዋል። በኃይል እናምጣው ብለው ወደ ኃይል ገብተው እንደገና ድርድር ቢደረግ ሊስተናገዱ የሚችሉት በዚሁ ህግ ነው። ከተስተናገዱ ደግሞ በዚሁ ህግ አንፈልጎም ያሉ ሰርተፍኬት ነው የሚሰጣቸው። እንዲሁ በቀላሉ አንስተህ የምትወረውረው ጋሬጣ አይደለም። አሁን ማለት የተቀመጠው አዋጅ ነው። በፓርላማ የጸደቀ። በፊት ላይ ማስተናገድ የሚቻልበት ህግ አልነበረም። አሁን ግን ህጉ አለ። ስለዚህ የሚያስተናግድ በዚህ ህግ ነው። የፖለቲካ ፓርቲነት ህጋዊ እውቅና ደግሞ በፖለቲካ ውይይት፣ በፖለቲካ ውሳኔ አይሰጥም። ይህ ህግ ጉዳይ ነው። መስፈርቶች አሉት። እሱን ስታሟላ የሚሰጥ ነው። ህገ መንግስታዊ የፖለቲካ መብት ነው። ግን እውቅናውን ለማግኘት ህጋዊ አካሄዱን ተከትለ ህጋዊ የሆነ ተቋም ጋር ሄደ የምታገኘው ነገር የፖለቲካ ጉዳይ አይደለም። ቲፒኤልኤፍ መመለስ የሚችልበት እድል የለም ብቻ ሳይሆን ቅድም እንዳልኳችሁ የፌዴራል መንግስት እንኳን ቢፈልግ አሁን በውሳኔው ተጸጽቶ ያልጠበቀው አይነት ነገር ይዞብኝ እየመጣ ነው እንኳን ቢል ሊያደርግ የሚችልበት እድል የለውም። የፌዴራል መንግስት ራሱም ላይ ነው የዘጋው። ራሱም ላይ የፖለቲካ ውሳኔ በውሳኔ ሰርቲፊኬት ስጡ አይባልም። ፍጹም አይባልም። እንደዛ በቃ ሰርቲፊኬት ስጡት እንደዚህ አይባልም። ሰርቲፊኬት ህጋዊ አካሄዱን ሄደ ህጋዊ መስፈርቶቹን አሟልተ የሚሰጥ ጉዳይ። አሁን ላይ ቲፒኤልኤፍ የነበረው እውቅና ይመለስለት ካለ መንግስት ማለት ነው ተገዶ እንኳን ካለ ምን ማለት እንደሆነ ታውቃላችሁ? ህገ መንግስታዊ ስርዓቱ ላይ አላመፀም ነበረ እንደማለት ነው። አመፀኛ አልነበረም። አምጾ የነበረ እና ሰላማዊ መንገድን ተቀብሎ የመጣ ድርጅት አይደለም እያለ እና ያ ፕሪቶሪያም ላይ ያስቀመጠው የሚለውም ውንጀላ ሁሉ ምንድን ነው የሚሆነው? ፉርሽ ነው እና አይችልም ነው የምላለው። ራሱ የፌዴራል መንግስት ተጸጽቶ አይ በፖለቲካ ውሳኔ ልስጣቸው ቢል የነበራቸውን እውቅና ልመልስ ቢል አደገኛ ኪሳራ።
ምክንያቱም ምንድን ነው አመፀህ ነበር። ፕሪቶሪያ ላይ እንደዛ ነው። ፕሪቶሪያ ላይ ቲፒኤልኤፍ አመፀኛ ነበር፣ አመፀህ ነበር። አሁን ሰላምን ተቀብለህ በድርድር ወደ ሰላም አማራጭ መጥተሃል እና ወደ ህጋዊ መስመር መግባት ስለፈለግ ብሎ ነው ይሄ ህግ የወጣው። እና ህጉ ራሱ ምንን የሚመለከት ነው? አምፀው የነበሩ ህጋዊ እውቅና ኖሯቸው ግን አምፀው የነበሩና በዛ ምክንያት ህጋዊ እውቅናቸው የተሰረዘ አሁን የሰላምን አማራጭ ተቀብለው ሲመጡ በህጋዊነት መንቀሳቀስ የሚችሉበትን እድል የሚፈቅድ ህግ ነው የሚል ምን መሆን አለባቸው? ህጋዊ ፓርቲ የነበሩ ግን ከህጉ ውጪ አምፀው የነበሩ እና ሰላምን አማራጭ የተቀበሉ መሆን ይጠበቅባቸዋል። አሁን ቲፒኤልኤፍን በዚህ ህግ ሲያስተናግደው አመፀኛ ነበረ እያለው ነው። የሰላምን አማራጭ ተቀብሎ የመጣ ነው እያለው። አሁን በዚህ ህግ አላስተናገደም፣ በቃ በፖለቲካ ውሳኔ እንኳን ልስጠው ቢባል አንዱ የሚከስረው ኪሳራ ቲፒኤልኤፍ አመፀኛ አልነበረም እያለ በህገ መንግስቱ ላይ አላመፀም እያለ እና ያ ጦርነት ቲፒኤልኤፍ እንደሚለው ራስን የመከላከል ጦርነት ነበር የሚለውን የቲፒኤልኤፍን ትርክት የሚገፋ ነው። ስለዚህ አድርጎ እንደገና ምርጫ ቦርድን ደግሞ በፖለቲካ ውሳኔ አሁን የወሰነውን ውሳኔ ቢያስቀለብስ በዛ በኋላ ያ ምርጫ ቦርድ አይደለም፣ ትርጉም ነው የሚያጣው። ትላንቱንም ያበላሻል፣ ዛሬውንም ያበላሻል፣ ነገውንም ነው የሚያበላሸው። በየትኛውም መለኪያ በፖለቲካ ውሳኔ የምርጫ ቦርድን ውሳኔ መቀልበስ አይቻልም እና ድጋሚ ህጋዊ ሊያደርገው የሚችልበት እድል የለውም። የፌዴራል መንግስት እንኳን ተጸጽቶ ልመልስለት ቢል አይችልም፣ አብቅቷል። ይሄ የተነቃቁ አሁን ተነቃቁ ያልኳቸው የፖለቲካ ኃይሎችን አስደስቷቸዋል፣ አነቃቅቷቸዋል። በቃ አይመጣም፣ ህጋዊነቱ ተሰርዟል አይደለም። ቲፒኤልኤፍ ከፖለቲካ መድረክ ላይ መጣ ተሸኝቷል። ያ ነው ትላንት የተደረገው። ያ እንዳነቃቅቷቸዋል። ሁለተኛው ከስጋት የሚመነጭ ነው። ያ ስጋት ደግሞ ቲፒኤልኤፍ እንዳልኳችሁ ከኢትዮጵያ ፖለቲካ ላይመለስ ነው የተሸኘው። ከቲፒኤልኤፍ ባህሪ አኳያ እጁም ላይ ካለው ፓወር አኳያ ይሄንን ውሳኔ ዝም ብሎ አይቀበል። ቲፒኤልኤፍ በኢትዮጵያ ፖለቲካ መድረክ ውስጥ መመለስ እና እንደ ድሮ መቀጠል የሚፈልግ ከሆነ ብቸኛው አማራጭ አሁን በስልጣን ላይ ያለውን የፌዴራል መንግስት ማውረድ ብቻ ነው ያለው እድል። ከዚህ ውጪ ምርጫ የለም። እሱን አውርዶ በዚህ ያወረደው አካል የተወሰኑ ውሳኔዎች በሙሉ ሰርዞ ወይም ደግሞ አዲስ የሽግግር መንግስት አቋቁሞ እንዲህ አይነት ነገር ብቻ ይሄ ብልጽግና የሚባለው አሁን በስልጣን ላይ ያለው የፌዴራል መንግስት ከመውረድ ውጪ ቲፒኤልኤፍን ወደ ኢትዮጵያ ፖለቲካ መድረክ ሊመልስ የሚችል አማራጭ የለም። ይሄ ደግሞ ምን ፈጥሯል? ጦርነት ይጀምራል የሚል ስጋት ፈጥሯል። ስለዚህ በቃ ቲፒኤልኤፍ ጦርነት ይጀምራል፣ ከማንም ምናምን አብሮም ቢሆን ጦርነት ይጀምራል። ምክንያቱም ወደ ፖለቲካው መመለስ የሚችልበት መንገድ ፌዴራል መንግስትን ሲያስወግድ፣ እነዚህ የተነቃቁት ደግሞ ትልቁ የፖለቲካ ገባቸው ቲፒኤልኤፍን የሚመለከት እንጂ ፌዴራል መንግስትን የሚመለከት አይደለም። አብዛኞቹ በኢዜማ ዙሪያ በአብን ዙሪያ ያሉ ናቸው። ጦርነት ይጀምራል። ጦርነት የሚጀምር ከሆነ እነዚህ አካላት ምን ማድረግ አለባቸው? ለቲፒኤልኤፍ የሚመቹ ነገሮችን በሙሉ ማጽዳት እና የማይመቹ
ሁኔታዎችን መፍጠር ግዴታ ነው። አሁን አማራ ክልል ውስጥ ያለው ጉዳይ ለህወሓት ይመቸዋል። ተውት፣ የትግራይ ክልል ጉዳይ የራሱ ጉዳይ ነው። አሁን ራያ ላይ አንድ ሰልፍ ነበረ ዛሬ፣ ጦርነት አንፈልግም ምናምን የሚል እናቶች ብዙ ነገር ነው ሲያነሱ የነበረው። የዶክተር ደብረጽዮን ዛቻ መሰረት አድርጎ ነው። ዶክተር ደብረጽዮን አመራር ራያ ላይ መቀየር እንችላለን ማለት አይችልም። በተለይ ደግሞ አሁን አይችልም፣ በፊትም አይችልም። ምክንያቱም ክልሉ ፕሬዝዳንት አለው። ግን ትግራይ ውስጥ ያለው ሁኔታ ለነሱ ምቹ ነው፣ ቢያንስ ለጊዜው ምቹ ነው። ይኸው ቁጭ ብሎ ዶክተር ደብረጽዮን ፕሬዝዳንት እያለው ልክ እንደ አንድ ፕሬዝዳንት አክት ያደርጋል። ራያ ላይ ያለውን አመራር መቀየር አለብን፣ እዛ ያለው ሰው ህወሓት ትምጣ እያለ ነው አምን ነገር እያለ ትግራይ ውስጥ ያለው ነገር ምቹ ነው ለነሱ። እሱ እንዳይመቸውም ደግሞ ማድረግ ከተፈለገ እነዚህ አሁን ተነቃቁ ያልኳቸው የፖለቲካ ኃይሎች የሚሰሩት አይደለም፣ ነጌታቸው የሚሰሩት ስራ ነው እሱ። አይ ቲንክ ይሄም የሰልፉም የነጌታቸው ስራ አንዱ አካል ነው። እነዛ ግን አማራ ክልል ላይ አሁን ለቲፒኤልኤፍ ምቹ የሆነው ነገር ምን መሆን አለበት? መቆም አለበት። እሱን ለማስቆም በጣም ይሰራሉ። ቲፒኤልኤፍ የፌዴራል መንግስትን ከማስወገድ ውጭ ምርጫ የለውም። በነገራችን ላይ ወደ የኢትዮጵያ ፖለቲካ መድረክ ለመመለስ ብቻ አይደለም። ምናልባትም ከዚህ በኋላ ከኢትዮጵያ ጋር በቃ አንፈልግም እንኳን ቢሉ ሀገር መሆን እንኳን አለብን ካሉ የግድ የፌዴራል መንግስትን ማስወገድ አለባቸው፣ ግዴታ ነው። ከዚህ ፍላጎቱ ጋር የሚጣጣም ኃይል አለ አማራ ክልል ውስጥ። አንደኛ ሁኔታው አማራ ክልል አሁን ጦርነት ውስጥ ነው። ኢዜማም አብንም አሁን በጣም ትኩረት ሰጥተው የሚሰሩት እዛ ጋር አማራ ክልል። አማራ ክልል አዲሱ የፖለቲካ ፍትጊያ የሚደረግበት ቦታ ነው። አማራ ክልል ላይ አሁን መንግስት ትልቅ እገዛ አብን ኦልሞስት የአማራ ክልል ጉዳይ ትቶት ኢዜማም ትቶት ነው። አሁን ግን መንግስት የሚፈልጉትን ሰጥቷቸዋል። የሚያሰጋቸው ነገር ደግሞ ይመጣል። ስለዚህ ያ የሚያሰጋን ነገር ለማስቆም ሲሉ አማራ ክልል ላይ ያለው ሁኔታ መቀየር አለበት እና አሁን በፖለቲካው ረገድ አማራ ክልል ላይ ፌዴራል መንግስት አብን ኢዜማ አልነበሩም። በነገራችን ላይ ምንድነው አብን አሁን አማራ ላይ ማንም ይቀበሏል ምናምን ልትሉኝ ትችላላችሁ። ግልባሩ አንደኛ የግድ ቅቡል መሆን አይጠበቅብህም። ዋናው ነገር ገባ በየዕለቱ ስህተት የሚሰራ ከስሌት አንጻር በቃ የሚሳሳት ፋኖ የሚባል ስብስብ ያን ስህተቱን ብቻ እያጎላህ ያን ስህተቱን ብቻ ችግሩን ብቻ እየነቀስክ ቅቡልነቱን ማሳጣት ይቻላል። አንድ የግድ እኔ ተቀበሉኝ ማለት አይደለም። እንደሱ ማድረግ ይቻላል። ሁለተኛ አማራ ክልል ላይ ጎጥ አለ። በጣም ትልቁ ጉዳይ የጎጥ ጉዳይ። ይሄ የጎጠኝነት ፖለቲካ በቃ የኔ ጎጥ ስለሆነ ብቻ ስህተቱም ትክክል ነው ብሎ በቃ የጎጥ ፉክክር ስላለ አንደኛው አካል የሚቃወመው ከሆነ አይ በማንነቱ ነው ብሎ የሚደግፈው ነው። አማራ ክልል ውስጥ በዚህ ብቻ ተቀባይነት ያላቸው የአብን አመራሮች አሉ። በዚህ ብቻ አሰላለፋቸው ምናምን ሁሉ ስህተት ነው ብሎ ቢያምንም ሰው የኛ ናቸው ብቻ ብሎ ስለሚያስብ የሚደግፋቸው ሰው አያጡ እና ፖለቲካውንም ከዛም ጋር ማያያዝ ይቻላል። ቅቡልም መሆን ካስፈለገ እምላችሁ። ሌላው የህወሓት ጉዳይ አማራ ክልል ውስጥ ትልቅ ጉዳይ ነው።
ህወሓት ጦርነት ሊከፍት ነው ሲባል ዞሮ ዞሮ ሊመጣ የሚችለው በኤርትራ በኩል አድርጎ በቀይ ባህር አድርጎ በጅቡቲ አይደለም፣ በአማራ ክልል ነው የሚመጣው። በሱዳን ዞሮ አይመጣም። ይሄ ራሱ የሚፈጥረው ነገር አለ። እነዚህን ነገሮች ሁሉ ይዞ አማራ ክልል ላይ እነሱ የሚፈልጉትን የፖለቲካ ፍላጎት ማስፈጸም የሚያስችል የፖለቲካ እንቅስቃሴ ማድረግ ይችላል። እሱንም ለማድረግ ነው እንቅስቃሴ ያደረጉት። ጦርነቱን ማስቀጠል የሚፈልጉ አካላቶች በእርግጠኝነት ቻሌንጅ ይገጥማቸዋል። አሁን ቅድም ያልኳቸው ጸዳለ ደሴ የወሰነው ውሳኔ ሲያደንቁ የነበሩት አንዳንዶቹ እነዚህ ናቸው። ብራቮ ልክ ነው ምናምን እያሉ አሁን እንዲህ አይነት ነገሮች ሲበዙ ታያላችሁ። ይሄንን ደግሞ አላደርግም ጦርነቱ መቀጠል አለበት ደግሞ የሚለውን ፍላጎትህ የፌዴራል መንግስትን ማስወገድ ነው። እሱ ይሄ ፍላጎት ደግሞ ከቲፒኤልኤፍ ፍላጎት ጋር ተመሳሳይ ነው። ስለዚህ ቲፒኤልኤፍ አካልና የሱ ፍላጎት አስፈጻሚነት ተብሎ ማሸማቀቅ እርምጃ ይወሰዳል። ስለዚህ ቀጣዩ የፖለቲካ ትግል አማራ ክልል ላይ ታርጌት ደግሞ የሚደረጉት አሁን ድርጅት ፈጠረን ያሉት አፋብሃ የሚባሉት ትልቅ የፖለቲካ ትግል ይገጥማቸዋል። ትልቅ እስከዛሬ ገጥሟቸው የማያውቅ ማለት ነው። ይወጡታል አይወጡትም አላውቅም። እና የህወሓት ከኢትዮጵያ ፖለቲካ መድረክ ለአንድና ለመጨረሻ ጊዜ መሸኘት አዲስ ነባራዊ ሁኔታ አማራ ክልል ውስጥ እንዲፈጠር በኃይል የሚንቀሳቀሱ የፖለቲካ ኃይሎችን አነቃቅቷል ልላችሁ ነው። አንድምታ አለው ትላንት የተወሰነው ውሳኔ ልላችሁ ፈልጌ ነው። ለዛሬ ይሄን ያክል ካልን በቃ ይመስለኛል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።